ሁሉም ሰው የሚመኘው ደስተኛ ትዳርን ነው። ነገር ግን ፍቅር ብቻውን በቂ አይደለም። ብዙዎች ዘግይተውም ቢሆን የሚረዱት እውነት ይህ ነው። አንዳንድ ጊዜ ባህሪ ከፍቅር በላይ ዋጋ ሊያስከፍል ይችላል። ትዳር እግዚአብሔር የመሰረተውና የህይወት ዘመን ውሳኔ በመሆኑ አብሯችሁ የሚኖርን ሰው ባህሪ ቀድሞ ማጥናት ለወደፊት ህይወት ወሳኝ ነው። ምክንያቱም ትዳር የህይወት ዘመን እስር ቤት ወይም ደግሞ የሰላምና የደስታ ስፍራ ሊሆን ይችላል። ምርጫው በእጃችሁ ነው። ዛሬ በዚህ ቪዲዮ አጠር አድርገን የምናያቸውን እነዚህን 7 ባህሪያት ያለውን ሰው በጭራሽ እንዳታገቡ። ምናልባትም ለማግባት ወስናችሁ ከሆነ መላ ህይወታችሁን መስዋዕት ለማድረግ ወስናችሁ መሆን አለበት። በተጨማሪም እናንተ ራሳችሁ እንደዚህ አይነት ባህሪ ካላችሁ ቆም ብላችሁ ራሳችሁን ማየት ተገቢ ነው። ምክንያቱም የማንንም ህይወት መስዋዕት ማድረግ የለባችሁም። ለራሳችሁም ቢሆን ግፍን ማቆየት የለባችሁም። ምክንያቱም ስራ ክፉም ይሁን ደግ መልሶ መክፈሉ አይቀርምና። ስለዚህ እነዚህ ለትዳር የማይሆኑና ትዳርን ምድራዊ ሲኦል የሚያደርጉ ባህሪያት የትኞቹ ናቸው? እንጀምር። 1. ራስ ወዳድነት ዘናርሲሲስት። ሁሉንም ነገር ለራሱ ብቻ የሚያስብ የሌላውን ሰው ስሜት የማይረዳና ሁልጊዜ እኔ የሚል ሰው። እንዲህ አይነት ሰው የትዳር አጋሩን ፍላጎት መስዋዕት በማድረግ የራሱን ፍላጎት ብቻ ለማሟላት ስለሚጥር ትዳሩን ሚዛን ያሳጣዋል። 2. ተጠራጣሪና ቀናተኛ ዘኦቨርሊ ጀለስ። ያለ በቂ ምክንያት የሚጠራጠር፣ ስልክ የሚበረብርና የትዳር አጋሩን ነፃነት የሚገድብ ሰው። መተማመን በሌለበት ትዳር ውስጥ ሰላም ስለማይኖር እንዲህ ካለ ሰው ጋር መኖር የስነ ልቦና እስረኛ መሆን ነው። 3. ተቆጣጣሪ ዘኮንትሮለር። በሁሉም ነገር ላይ የበላይ መሆን የሚፈልግ፣ የትዳር አጋሩ ምን መልበስ እንዳለባት፣ ከማን ጋር መገናኘት እንዳለበትና ገንዘቡን እንዴት ማውጣት እንዳለበት የሚወስን ይህ ባህሪ የአጋርን በራስ መተማመን ያጠፋል። 4. ኃላፊነት የማይሰማው ኢርሪስፖንሲብል። ለቤተሰብ ኃላፊነት የማይሰማውና ግድ የሌለው፣ በገንዘብ አያያዝም ሆነ በስራ ዘርፍ ሁሉንም ሸክም በአጋሩ ላይ የሚጥል ሰው። ትዳር የጋራ ኃላፊነት በመሆኑ አንዱ ወገን ብቻ የሚደክምበት ከሆነ ውድቀቱ ቅርብ ነው። 5. ቁጡና አመፀኛ አቢዩሲቭ ኦር አግሬሲቭ። በትንሽ ነገር የሚቆጣ፣ ስድብን የሚያስቀድም ወይም አካላዊ ጥቃት የሚያደርስ። እንዲህ ያለ ባህሪ ያለው ሰው በፍቅር ሳይሆን በፍርሃት ላይ የተመሰረተ ግንኙነትን ስለሚፈጥር ለጤናማ ትዳር በፍጹም አይመከርም። 6. ውሸታምና ታማኝነት የጎደለው ዘሃቢቹዋል ላያር። በትንሽም ሆነ በትላልቅ ነገሮች ላይ የሚዋሽ ሰው። እውነት በሌለበት ቦታ መተማመን በሌለበት ደግሞ ትዳር መሰረት የለውም። 7. በቤተሰብ ተጽዕኖ ስር ያለ ኦቨር ዲፔንደንት። ከቤተሰቦቹ በተለይ ከእናት ወይም ከአባቱ ተጽዕኖ መውጣት የማይችል፣ የቤቱን ሚስጥር ለውጭ አውጥቶ የሚያሰጣ እና ውሳኔ ለመወሰን የሌሎችን ፍቃድ የሚጠብቅ ሰው አደጋ አለው። ትዳር 2 የነበሩ አንድ ይሆናሉ የሚል መርህ ስላለው በሶስተኛ ወገን ጣልቃ የሚገባበት ግንኙነት አይዘልቅም። እነዚህ 7 ባህሪያት በአንድ ሰው ላይ በቋሚነት የሚታዩ ከሆነ ከመጋባታችሁ በፊት በደንብ ቆም ብሎ ማሰብና የባህሪ ለውጥ መኖሩን ማረጋገጥ ብልህነት ነው። ነገር ግን አንድ ልብ ሊባል የሚገባው ጉዳይ ማንም ሰው ፍጹም አይደለም። ሁሉም ሰው ውስጥ የተወሰነ ድክመት ሊኖር ይችላል። ልዩነቱ ያለው የባህሪው ጥልቀትና ግለሰቡ ለመለወጥ ባለው ፍላጎት ላይ ነው። ነገር ግን እነዚህ ባህሪያት በቋሚነት የሚታዩ ከሆነ ፍቅር ብቻውን ለውጥ ያመጣል ብላችሁ እራሳችሁን እንዳታታልሉ። ትዳርን የሚገነባው ፍቅር ብቻ ሳይሆን መከባበር፣ ታማኝነትና ራስን ዝቅ አድርጎ ለሌላው መኖር ነው። ስለዚህ ከመወሰናችሁ በፊት ጊዜ ውሰዱ። ሰውን በደስታ ጊዜ ብቻ ሳይሆን በጭንቀትና በችግር እንዲሁም በንዴት ሰዓት የሚሆነውን ባህሪውን እዩ። ምልክቶችን በጭራሽ አትናቁ።
ዛሬ በጓደኝነት ጊዜ የምታዩት ትንሽ ጠብታ ወይም ጥቂት ጥርጣሬ፣ ቁጣና ግልፍተኝነት ትዳር ውስጥ ገብታችሁ ስትኖሩ እጥፍ ሆኖ ሊመጣና ጠለቅ ያለ አደጋ ሊያስከትል ይችላል። ራስን መፈተሽ ተገቢ ነው። ሌላውን ከመተቸት በፊት እኔ ስለ ትዳር አጋሪ ምቹ ነኝ ወይ ብሎ ራስን መጠየቅ ተገቢ ነው። ትዳር የሚመሰረተው ለደስታና ለሰላም እንጂ ለስቃይና ለጸጸት አይደለም። ስለዚህ የዛሬው ምርጫችሁ የነገውን ማንነታችሁን ይወስነዋል። ወይ ከነበራችሁበት በላይ በአካልም ሆነ በአይምሮ አብባችሁ ትኖሩበታላችሁ፣ ወይ ደግሞ ከፍተኛ የሆነ ውድቀት ታስተናግዳላችሁ። ስለተከታተላችሁኝ አመሰግናለሁ። እናንተስ በእነዚህ 7 ነጥቦች ላይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። በቀጣይ እስክንገናኝ ቸር ቆዩ።